ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ያደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እንኳን ለብርሃነ ትንሣኤውና ለዳግም ትንሣኤ በዓል በሰላም በጤና በፍቅር አደረሳችሁ። ዛሬ በዚህ ልዩ ዝግጅታችን ልባችንን ወደ ጥልቅ መረጋጋት፣ ነፍሳችንን ወደማይነገረው የሰላም ወደብ፣ መንፈሳችንንም ወደ ላቀው የክብር ዙፋን ይዘን እንጓዛለን። ከ2000 ዓመታት በፊት ወደ ነበረችው ወደ አንዲት ምሽት እንጓዝ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ መቃብርን ከፍቶ ከተነሳ 8 ቀናት አልፈዋል። ዕለቱም እሁድ ነው። የዓለም ብርሃን የሆነው ጌታችን በመቃብር ውስጥ አለመኖሩ ቢሰማም በደቀ መዛሙርቱ ልብ ውስጥ ግን አሁንም ስጋትና ፍርሃት ነግሷል። አይሁድን ፈርተዋል። ቀጣዩ ዕጣ ፈንታችን ምን ይሆን በሚል ጭንቀት ተውጠው በአንድ ትንሽ ቤት ውስጥ ተሰብስበው በሮቹን ሁሉ በጽኑ ዘግተዋቸዋል። በሩ ተዘግቷል፣ መስኮቶቹ ተዘግተዋል። ከምንም በላይ ግን በድንጋጤና በመዋከብ የተሞሉት የልባቸው በሮችም ተዘግተዋል። ውጭው ጨለማ፣ ውስጡ ደግሞ የፍርሃት ድባብ ነው። ነገር ግን የክብር ንጉሥ፣ የሰማይና የምድር ፈጣሪ፣ ሞትና መቃብር ሊያስሩት ያልቻሉት ኃያሉ አምላካችን የተዘጋ በር ሊከለክለው አይችልም። ቁልፍና ብረት፣ ግድግዳና ጣሪያ ለእርሱ እንቅፋት አይደሉም። በድንገት ምንም አይነት የበር መክፈት ድምፅ ሳያሰማ ያንጸባረቀውና በክብር የተሞላው ብርሃናዊ አካሉ በዝግ ቤት ውስጥ በደቀ መዛሙርቱ መካከል ተገለጠ። ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን። ይህ ድምፅ ተራ ቃል አልነበረም። ይህ ድምፅ ፍርሃትን የሚሰብር የኃይል ድምፅ ነበር። ይህ ድምፅ ማዕበሉን ጸጥ በል ብሎ ያረጋጋው፣ አልዓዛርን ከመቃብር ውጣ ብሎ የጠራው፣ ሰማይንና ምድርን በቃሉ ያጸናው ያ የእግዚአብሔር ልጅ ድምፅ ነው። ሰላም ለእናንተ ይሁን ሲል ያ በክፍል ውስጥ የነበረው ፍርሃት እንደ ጉም በነነ፣ ጭንቀት ሁሉ ተበታተነ። የተዘጋው የልባቸው በር በደስታ ተከፈተ። ጌታ ዛሬም በመካከላችን ቆሞ ሰላም ለእናንተ ይሁን እያለን ነው። አድማጮቻችን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬም በመካከላችን ሆኖ ሰላም ለእናንተ ይሁን እያለ ነው። ከላይ አስቀድመን እንደነገርናችሁ ጌታችን አምላካችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ8ኛው ቀን በዕለተ እሁድ ቀን ደቀ መዛሙርቱ አይሁድን ፈርተው በተሰበሰቡበት ዝግ ቤት ገብቶ ሰላም ለእናንተ ይሁን ብሎ ዳግም ስለተገለጠ ዳግም ትንሣኤ፣ ዳግማይ ትንሣኤ ተብሏል። ስለምን ተገለጠ ቢሉ የመጀመሪያው ለሐዋርያው ቶማስ ትንሣኤውን ለማሳመን። የጌታችንን ትንሣኤ ቶማስ ስለተጠራጠረ ጌታችን ቶማስ በተገኘበት ዝግ ቤት ተገልጦ ለቶማስ ና ወደ እኔ የተቸነከረውን እጄንና ጎኔን ዳስ ብሎታል። ቶማስም የተቸነከረው እጁን አይቶ የተወጋውን ጎኑን በእጁ ዳሶ የጌታችንን ትንሣኤ አምኗል። ሀገረ ስብከቱም በህንድ አገር ስለነበር ተጋድሎውን የፈጸመው እንዲሁም ሰማዕትነትን የተቀበለው በህንድ አገር ነው። ያቺ የጌታችንን ጎን የነካች የዳሰሰች እጅ ሳትበሰብስ ከታቦቱ ጋር በመንበሩ ላይ ተቀምጣለች። እስካሁንም ድረስ የህንድ ሊቃነ ጳጳሳት ሲሾም በዛች እጅ ተመርጦና ተባርኮ እንደሚሾም አንዳንድ ሊቃውንተ ቤተ ክርስቲያን ይናገራሉ። ሁለተኛው ሰንበትን ሊያጸናልን ስለወደደ ነው። የአይሁድ ሰንበት እግዚአብሔርን 22 ፍጥረታትን ፈጥሮ ያረፈባትና እረፉባት ብሎ ያዘዘን ሰንበተ ቀዳም ቅዳሜ ናት። በሐዲስ ኪዳንም ጌታችን የተጸነሰባት፣ ከሙታን መካከል የተነሳባት፣ እንዲሁም ዳግም ለማጽናት ሁለተኛ የተገለጠባት ዳግማይ ትንሣኤ መንፈስ ቅዱስ የወረደባትና ሐዋርያት ከመጀመሪያዎቹ ክርስቲያኖች ጋር በህብረት ሆነው መንፈሳዊ ሥራዎች የሚሰሩባት ቀን ዕለተ እሁድ ነበረች። ቤተ ክርስቲያናችን ለቀዳሚት ሰንበት ለእሁድ ደግሞ ሰንበተ ክርስቲያን እያለች ሁለቱንም ቀናት እኩል ታከብራቸዋለች። ጌታችንም ይህችን ቀን ዕረፍትነቷን ለማጽናት ሁለተኛ የተገለጠባት ቀን ናት። ዕረፍት ስንልም ሥራችንን ትተን ቁጭ ብለን ተኝተን የምናሳልፈው ማለት አይደለም። እንደውም ከማንም ቀን በላይ አብዝተን መንፈሳዊ ሥራዎችን የምንሰራባቸው ቅዱሳን ቀናቶች ናቸው እንጂ። ሌላው ሦስተኛው ምትሃት አለመሆኑን ለማስረዳት ጌታችን ኢየሱስ ክርስቶስ ምትሃት እንዳልሆነና ቀድሞ የተዋሃደው ሥጋና መለኮት ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ለሁለተኛ ጊዜ ተገልጦላቸዋል። በዝግ ቤት በመግባቱ ደግሞ መለኮት እንዳልተለየውና ሥጋ ብቻው እንዳልሆነ ለማስረዳት ነው። ሌላው ዳግም ማለት ሁለተኛ ማለት ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ
2 ጊዜ አልተነሳም። ዳግም የተባለው የትንሣኤው ሥርዓትና ቃለ እግዚአብሔር በዚች ቀን ስለሚደገም ነው። አንድም መነሳቱን ለ11 ደቀ መዛሙርት እንበለ ቶማስ ቢገልጥላቸው አምነው ለቶማስ ቢነግሩት የተቸነከሩ እግሮቹንና እጆቹን ካላየው ጣቴን በተወጋ ጎኑ ካላገባው አላምንም ብሎ ነበርና በሳምንቱ ያምን ዘንድ ቶማስ ባለበት ለ2ኛ ጊዜ ተገለጠላቸው። ቤተ ክርስቲያን ይህንን መገለጥ ዳግም ትንሣኤ ትለዋለች። እቺ የዳግም ትንሣኤ ቀንም ፈጸምነ ይባላል። ይሄ ስያሜ ደግሞ የፋሲካን በዓል አከባበርን ሥርዓቱን ዛሬ ፈጸምን ለማለት ነው። አግብኦተ ግብርም ይባላል። በመጽሐፍ ቅዱሳዊ ቃል መሠረት ጌታችን አባ ወአቡየ ግብረ ዘወሀብከኒ ፈጸምኩ ያለውን መዘምራን በቅዳሴ ማጠቃለያ አካባቢ ስለሚዘምሩበት ነው። ሐዋርያው ቶማስ ለምን ተጠራጠረ ቢሉ መጠራጠሩ ስለ 2 ነገር ነው። የመጀመሪያው ሰዱቃዊ ስለነበረ ነው። ሰዱቃውያን ደግሞ ትንሣኤ ሙታን የለም ብለው የሚጠራጠሩ ናቸውና ሳላይ አላምንም ብሎ አለ። ሁለተኛም ሌሎች ሐዋርያት ትንሣኤውን ሲሰብኩ ተነስቶ አይተነዋል ሲሉ እርሱ ደግሞ መነሳቱን ሰምቻለሁ ብሎ ማስተማር ስለሌለበት ሳላይ አላምንም አለ። ጌታ የተገለጠላቸው ደጆች ተዘግተው ሳሉ ነበር። ገብቶም ሰላም አላችሁን? አስታረቅኋችሁ አላቸው። በተዘጋው ቤትስ እንዴት ገባ? ኤልሻዳይ ስለሆነ። ሳራ ማኅፀኗ ተዘግቶ መውለድ ባልቻለች ጊዜ ልጅ የሰጣት ኤልሻዳይ ነው። አና ኤልሳቤጥ ሌሎችም እንዲሁ እስመ አልቦ ነገር ዘይሳነው ለእግዚአብሔር እንዲል ረቂቅ መለኮት ሥጋን እንደተዋሃደ ለማጠየቅ በተዘጋ ቤት ገባ። ዛሬም ደጆች ቢዘጉም ጌታችን ይመጣል። እስራኤላውያን የግብፅ ባርነት ቢያይልባቸው የነጻነት ደጃቸው ቢዘጋባቸውም ጌታ መጥቶ አድኗቸው የለምን? ነፍሳት በዲያብሎስ ቁራኝነት ተይዘው ገነት ተዘግታ ሳለ ኢየሱስ መጥቶ የለምን? ለሶስና እስከ ውግረት አድኗት የለምን? አማ ያሳወጀውን የሞት ፍርድ ቀይሮላቸው የለምን? 3ቱን ሕፃናት ከእሳት አውጥቷቸው የለምን? የሞተው አልዓዛርን ከሞት አንስቶት የለምን? ስለዚህ ሁሉን ቻዩ ጌታችን ምንም ደጅ ቢዘጋ መክፈት ይችላልና እንመነው፣ እርሱን አምኖ ተስፋ የሚያደርግ አያፍርም ተብሎ ተጽፏልና። በእውነት እግዚአብሔር አምላካችን እርሱ ዕጹብ ድንቅ ነው፣ ኃያል ነው፣ የማይታወቅ የማይመረመር በቃላት የማይገለጽ የክብር ጌታ ነው። እስቲ እናስበው ኦርቶዶክሳውያን፣ በባህር ላይ እንደ ደረቅ መሬት የተራመደ 5 እንጀራንና 2 ዓሣን አበርክቶ አእላፋትን የመገበ የዕውሮችን ዓይን ያበራ የለምጻሞችን ገላ እንደ ሕፃን ልጅ ያጠራ አምላክ አይደለምን? እርሱ ጌታ ኢየሱስ ክርስቶስ በምራቁ ጭቃ አብኩቶ ዓይንን የፈጠረ ኃያል ሸክላ ሰሪ ነው። እርሱ ጌታችን በሞገሱ አጋንንትን የሚያንቀጠቅጥ በስሙ በሽታን የሚፈውስ በልብሱ ጫፍ ብቻ የደምን መፍሰስ ያቆመ የሕይወት ምንጭ ነው። ክብሩን ሰማያት ይናገራሉ፣ ግርማውንም ምድር ትመሰክራለች። መላእክትም ቅዱስ 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 እግዚአብሔር ኃያል እግዚአብሔር እያሉ በማያቋርጥ ዝማሬ የሚያመሰግኑት፣ ሱራፌልና ኪሩቤል በፊቱ የሚንቀጠቀጡለት የጌቶች ጌታ የነገሥታት ንጉሥ እርሱ ነው። አልፋና ኦሜጋ እርሱ ነው። መጀመሪያውና መጨረሻው እርሱ ነው። ከዘመናት በፊት የነበረ ዛሬም ያለ ለዘላለም የሚኖር የማይለወጥ የማይደክም የማያንቀላፋ የእስራኤል ጠባቂ ጌትነቱን ኃያልነቱን ገናንነቱን ስናስብ ነፍሳችን በሐሴት ትሞላለች፣ አጥንቶቻችንም ይለመልማሉ። ክብሩን ማን ሊገልጸው ይችላል? ውበቱንስ የትኛው የዓለም ቋንቋ ሊተነትነው ይችላል? አሁን ሁላችንም በያለንበት ሆነን ልባችንን ወደ እርሱ እናቅና። የፍቅር አባት የሰላም አለቃ የሆነውን አምላካችንን እንማጸነው። ኃያልና መሐሪ የሆንክ አምላካችን ሆይ፣ የክብር ንጉሥ ኢየሱስ ክርስቶስ ሆይ፣ በዚያች ዕለት በዝግ ቤት ገብተህ ለወዳጆች ሰላምን እንደሰበክህ ዛሬም በሕይወታችን ውስጥ በተዘጉ በሮች ሁሉ እንድትገባ እንማጸንሃለን። አቤቱ ጌታ ሆይ፣ ብዙዎቻችን የልባችንን በር በፍርሃት ዘግተናል። የኑሮ ጭንቀት፣ የነገ ስጋት፣ የጤና ማጣት፣ የሐዘንና የመከራ ማዕበል በሮቻችንን አጠንክረው ቆልፈውብናል። እባክህን ጌታ ሆይ፣ አንተ በዝግ በር መግባት ትችላለህና ዛሬ በእያንዳንዳችን ሕይወት ውስጥ ግባ። የተሰበረውን ልባችንን ጠግንልን፣ የደከመውን መንፈሳችንን አበርታልን። በጨለማ ለተዋጠው ሕይወታችን ብርሃን ሁነው። አንተ ሰላም ለእናንተ ይሁን ስትል ኃጢአታችን ይደመሰሳል፣ በሽታችን ይፈወሳል፣ ማዕበላችን ጸጥ ይላል። እባክህን የዓለም መድኃኒት ሆይ አትተወን፣ ፍጥረቶችነንና አትተወን። በቸርነት ብዛት በምሕረት ስፋት እኛን ደካሞቹ ልጆችህን አስበን። አንተን ማመስገን የሚችል አንደበት፣ አንተን ማክበር የሚችል ልብ ስጠን።
አቤቱ ፈጣሪያችን ሆይ ስምህ ከፀሐይ መውጫ እስከ መግቢያዋ የተመሰገነ ይሁንልን። ሞትን በሞትህ ስለሻርክልን ትንሣኤንም ስላወረስከን እናመሰግንሃለን። ቶማስ በጥርጣሬ ሆኖ ቁስልህን በዳሰሰ ጊዜ በቁጣ ሳይሆን በፍቅር እመን እንጂ ተጠራጣሪ አትሁን ብለህ በማስተማር የጌታዬና አምላኬ የምስክርነት ቃልን ስላስገኘህልን ክብር ላንተ ይሁን። ለአንተ የማይቻል ነገር የለምና ከፍ ከፍ በልልን። ዙፋንህ በሰማያት መረገጫህ በምድር ነው፣ ምስጋናህ ግን በሁለቱም የሞላ ነው። ሰላም ክብር ላንተ ይሁን፣ ላንተ ውዳሴ ይሁን፣ ላንተ አምልኮ ይሁን። አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች ይህን ድንቅ ታሪክ ሰምታችሁ ከዚህ ጥልቅ ስሜት ጋር አብራችሁን ስለቆያችሁ እናመሰግናለን። የጌታችን የኢየሱስ ክርስቶስ ኃያል ድምፅ ዛሬ በቤታችሁ ውስጥ ሰላም ለእናንተ ይሁን ብሎ ያስተጋባ። በሕይወታችሁ ውስጥ የተዘጋ የጤና በር ካለ፣ የተዘጋ የሰላም በር ካለ፣ የተዘጋ የሥራና የስኬት በር ካለ በዝግ ቤት የገባው ጌታ ዛሬውኑ ይክፈትላችሁ። በውስጣችሁ ያለውን ፍርሃትና ጭንቀት ልክ እንደ ደቀ መዛሙርቱ ወደማይነገር ደስታና ሐሴት ይለውጥላችሁ። መውጣት መግባታችሁን ይባርክላችሁ። የልባችሁን መሻት ሁሉ እንደ ቸርነቱ ይፈጽምላችሁ። በቤታችሁ ሞገስ፣ በሥራችሁ በረከት፣ በኑሯችሁ ፍቅር ይሙላ። በየቀኑ ጠዋት ስትነሱ በተስፋ ማታ ስትተኙ በሰላም እንድታሳልፉ የአብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነትና ኅብረት ከሁላችሁም ከሁላችንም ጋር ይሁን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወልደ ገብርኤል እህተ መስቀል ገብረ ሚካኤል ፍቅርተ ማርያም እህተ ሚካኤል ወልደ ሚካኤል ወለተ ያሬድ ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ ወለተ ኪሮስ ወለተ ማርያም ወለተ እግዚአብሔር ወለተ ብርሃን ወለተ ማርያም ወልደ ማርያም ሰይፈ ሚካኤል ወለተ አናንያ ወለተ ሥላሴ ወልደ ያሬድ አጸደ ማርያምና ወለተ ሰማዕት ወለተ ሐና ገብረ ሥላሴ ወለተ ሐና ወለተ መስቀል ወለተ ጽዮን ደስታ ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ ሥላሴ ገብረ መድን ይሩተ ገብርኤል እህተ ሚካኤል ርብቃ ወለተ ኢየሱስ ወለተ ማርያም ሰርጉተ ገብርኤል ጽጌ ማርያም ኃይለ ገብርኤል ዮርዳኖስ ወለተ ገብርኤልና ገብረ ጊዮርጊስ ወለተ ኢየሱስ አጸደ ማርያም ወለተ ጻድቅ ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ወልደ ጊዮርጊስ ወልደ ሰንበት ኃይለ ሚካኤል ወልደ ገብርኤል ወለተ ማርያም ወለተ መድህን ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት ፍቅረ ዮሐንስ አጸደ ማርያም ሐና ማርያም ጽጌ ማርያም እህተ ሚካኤል ወለተ ማርያምና ኃይለ ኢየሱስ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ሊባኖስ ገብረ ሥላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ ሰንበት ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሐና ወለተ ሥላሴ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጽመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም እስከ ዘላለሙ አሜን። አቡነ ዘበሰማያት